ሰላም ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ይዤላችሁ የመጣሁት ከደ እስከ ጰ ያሉትን ፊደሎችን ይዤላችሁ መጥቻለሁ። በባለፈ ከሀ እስከ ዠ ድረስ ያሉትን አይተናል ማለት ነው። ዛሬ ደግሞ እነዚህን ከደ እስከ ጰ ያሉትን እናያለን። ቀጣይ ከጰ በታች የሚገኙትን እናያለን ማለት ነው። በተረጋጋ መልኩ አነብላችኋለሁ ከመጀመሪያው ወደ መጨረሻው ከመጨረሻው ወደ መጀመሪያው ቀስ ባለ መልኩ አነብላችኋለሁ። እናንተ ደብተርና እስክሪብቶ ይዛችሁ በደንብ ተከታተሉኝ። ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። እሺ ወደ ትምህርታችን እንሄድ። የመጀመሪያችን እንግዲህ ደ ናት ማለት ነው። እንግዲህ እነዚህ የመጀመሪያ ድምጾች ናቸው ማለት ነው። የመጀመሪያ ድምጾች ወይም ፊደሎች ናቸው ማለት ነው። አንድ ፊደል 7 ቤተሰብ አላት። እነሱን አንድ ባንድ እናያለን ማለት ነው። እንግዲህ ድምጻቸውንም ምልክታቸውንም በደንብ እያደረጋችሁ እየያዛችሁ ማለፍ ይኖርባችኋል ማለት ነው። እሺ ደ ዱ ዲ ዳ ዴ ድ ዶ እንድገማት ደ ዱ ዲ ዳ ዴ ድ ዶ እንመለስ ዶ ድ ዴ ዳ ዲ ዱ ደ። እሺ የደን ቤተሰብ አይተናል። ቀጣያችን ጀ ትባላለች። ጀ ጁ ጂ ጃ ጄ ጅ ጆ እንድገማት ጀ ጁ ጂ ጃ ጄ ጅ ጆ ጆ ጅ ጄ ጃ ጂ ጁ ጀ። ቀጣያችን ገ ገ ጉ ጊ ጋ ጌ ግ ጎ ገ ጉ ጊ ጋ ጌ ግ ጎ እንመለስ ጎ ግ ጌ ጋ ጊ ጉ ገ። እሺ ቀጣይ ጠ ጠ ጡ ጢ ጣ ጤ ጥ ጦ ጠ ጡ ጢ ጣ ጤ ጥ ጦ እንመለስ ጦ ጥ ጤ ጣ ጢ ጡ ጠ። እሺ የጠን ቤተሰብ አይተናል። ቀጣያችን ጨ ጨ ጩ ጪ ጫ ጬ
ጭ ጮ ጨ ጩ ጬ ጫ ጬ ጭ ጮ ጮ ጭ ጬ ጫ ጪ ጩ ጨ። እሺ የጨን ቤተሰብ አይተናል። ቀጣያችን ጰ ትባላለች። ጰ ጶ ጲ ጳ ጴ ጵ ጶ ጰ ጶ ጲ ጳ ጴ ጵ ጶ ጶ ጵ ጴ ጳ ጲ ጱ ጰ። እሺ የዛሬ ትምህርታችን ይህን ይመስላል። ከደ እስከ ጰ ድረስ ያሉትን አይተናል ማለት ነው። ቀጣይ ደግሞ ከጸ እስከ ቨ ያሉትን እናያለን። ቪዲዮውን በደንብ እያደረጋችሁ እያመላለሳችሁ አነቡት። እንግዲህ ደ ብለን ዱ ስንል ድምጽውን ይለያያል ማለት ነው። ሲቀጥል ደግሞ ምልክታቸው እንግዲህ የመጀመሪያዎች ምንም የላቸው፣ ሁለተኛ ግን ወገባቸው ላይ ምን አላቸው? ቀጥል አላቸው። ሶስተኛ ሲሄዱ ከእግራቸው ላይ ምን አላቸው? ቀጥል። ስለዚህ ሁሌም ቢሆን ሁለተኛ ፊደል ከወገቡ ላይ ቀጥል ይኖረዋል ማለት ነው። ሶስተኛም በተመሳሳይ ሁሌም ቢሆን እግሩ ላይ ምን ይኖረዋል? ቀጥል። አራተኛ የመጀመሪያ እግራቸው ምን ነው? አጫጭር ነው ማለት ነው። አምስተኛም እንዲሁም ሁሌም ቢሆን ቀለበት ይኖራቸዋል ማለት ነው። ስድስተኛም እንደዚሁ፣ ሰባተኛም የመጨረሻ እግራቸው ያጥራን። ምልክታቸውንም በደንብ ያረጋችሁ መያዝ ይኖርባችኋል። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።